አምላካችን እግዚአብሔር ቸር ደግ አምላክ ነው። እግዚአብሔር አምላክ የተባረከ ይሁን። ከዓመቱ መጀመሪያ ደቂቃ ጀምሮ እስከዚህ እስከ ዓመቱ ፍጻሜ ደቂቃ ድረስ ምሕረቱና ቸርነቱን ከኛ ያላጓደለ እግዚአብሔር ቅዱስ ስሙ ይባረክ። እንደምን ሰንብታችኋል? በድጋሚ ሁላችሁንም እንኳን አብሮ አደረሰን እላችኋለሁ። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ነው ይህን ሁሉ ቸርነት ያደረገልን። ስለዚህ ለአምላካችን ለጌታ ክብርን እንሰጣለን። እግዚአብሔር ይባረክ። ክብርን እንስጥ። እግዚአብሔር የተናገረኝን ቃል ዛሬ ምሽት በአጭር ደቂቃ ውስጥ አቀርብላችኋለሁ። ዝርዝሩን ነገር ግን በዚህ እግዚአብሔርን ቃል በመስማት የምንባረክበትን መንገድ የያዘ ነገር ዝርዝር ነገር እሁድ ዕለት እናገኛለን። ዛሬ ግን ይህንን ዓመት ከመግባታችን በፊት እግዚአብሔር በልቤ ውስጥ ያኖረውን እንዲህ ይላል ብዬ እግዚአብሔር የሚለውን ነገር በውስጥ ያለውን አካፍላችኋለሁ። ሉቃስ ወንጌል ውስጥ ካለ ክፍል ነው ዛሬ የምንመለከተው። ከዛ በፊት አንድ ታሪክ ብናገር ደስ ይለኛል። ኢትዮጵያ ውስጥ በአገልግሎት ምክንያት በምዘዋወርበት ጊዜ አንዳንድ ከተማዎች ስገባ የተለመደ ነገር ስለሆነ አንዳንድ ከተማዎች ቀን ደህና ሲሯሯጡ ላይፍ ኖሮት ህይወት ኖሮት የነበረው ከተማ እየመሸ ሲሄድ ለትንሽ ደቂቃ መብራቱ ይመጣና ከዛ መብራቱ እልም ድርግም ይላል እና በቃ ይጠፋል። ያ ሁሉ የነበረው ድምፅ፣ ዘፈኑ፣ ጩኸቱ፣ ማናቸውም ነገር በሙሉ ነገር ባለበት ይቆማል፣ ጸጥ ይላል። ሰው ሁሉ በጣም ጸጥ ይላል። እንቅስቃሴው ይቆማል። መኪና ያለበት ከተማ ከሆነ መኪናው ይላል። በቃ ምንም የሚሰማ ነገር የለም። ሁሉ ነገር ጸጥ ይላል። የምታዩት ነገር አንዳንድ ከመንገዱ ዳር ማዶ ያሉ ቤቶች ወይም ደግሞ መጠጥ ቤቶች ሊሆኑ ይችላሉ። ትንሽ ፋኖስ ነገር ወይም ሻማ ነገር፣ ትንሽ ብርሃን ነገር ብቻ ነው የምታዩት እንጂ ሁሉ ነገር እንዳለ ጸጥ ነው የሚለው እና ለስንት ጊዜ እንደሚቆይ አይታወቅም። አንዳንድ ጊዜ ሲጠበቅ በቃ መሸ፣ እንግዲህ ደህና ዶር ይባላል። እኩለ ሌሊት ይሆናል። በቃ ሁሉም ያለበት በር እየዘጋ ይተኛል ማለት ነው። አንዳንድ ጊዜ ግን ድንገት ይመጣል። 2 ሰዓት 3 ሰዓት በቃ በኋላ ሲመጣ እልልታው፣ ፉጨቱ፣ ድምፁ፣ ማስተጋባቱ፣ ይሄ እንግዲህ ገጥሟችሁ የምታውቁ ከሆነ እናንተ ታውቁታላችሁ። ጨለማ የሚፈለግ ነገር ስላይደለ ብርሃን ቀዶ ሲገባ ትልቅ ደስታ ነው ያለው። የሁሉ ሰው ፌሽታ ነው። በአንድ መብራቱ ሲመጣ አንድ አምፖል ያለው ቤትም ይሁን 40 አምፖል ያለው ቤትም ይሁን ሁሉም እኩል አንድ ላይ ሆ ብለው ያፏጫሉ፣ ደስ ይላቸዋል። የእግዚአብሔር ቃል እንደሚነግረን የሰው ልጅ ከባድ ጨለማ ውስጥ ነው የኖረው። ከዘፍጥረት ጀምሮ የምናነበው ታሪክ ነው። ኃጢአት ወደዚህ ዓለም ሲገባ፣ በኃጢአት ምክንያት ሞት ሲገባ ጨለማ ነገሰ። የሞት ፍርሃት ነገሰ። በእውነቱ ጨለማ ሰውን ከሰው እንደሚለየው ኃጢአትና ሞት ከእግዚአብሔር ጋር የነበረውን ህብረት ሁሉ ስላበላሸ፣ ሰው እርስ በርሱ ያለውን ህብረት ሁሉ ስላጠፋው አስፈሪ የሆነ ጨለማ ውስጥ ሰው ወደቀ። ከዛን ጊዜ ጀምሮ መቼ ይሆን ብርሃን የሚመጣው ብሎ ይጠብቃል እና እግዚአብሔር ተስፋ ሰጥቶ ስለነበረ ወደ ተስፋው እስኪደረስ ድረስ የተስፋው ቃል ፍጻሜ ጊዜው ዘመኑ እስኪደርስ ድረስ እግዚአብሔር በማቆያ ስርዓት የመቅደሱን ስርዓት ሰጥቷቸው ካህናቶችን ሰጥቶ ነቢያቶችን እየላከ ተስፋው እስኪፈጸም ድረስ መብራቱ እስኪመጣ ብርሃኑ እስኪመጣ ያስጠብቅ ነበር። በተለይ ጌታችን ኢየሱስ ክርስቶስ ሊመጣ የነበረበት የመጨረሻው 400 ዓመት አንዳንድ ጊዜ አይን ቢወጉ የማይታይበት ጨለማ እንደምትሉት ወይ መጽሐፍ ቅዱስ የሚዳሰስ ጨለማ ብሎ እንደሚለው አይነት ነገር በጣም ድቅድቅ ጨለማ በምድር ላይ የወደቀበት ጊዜ ነበር። ያም ለ400 ዓመት ነቢይ አይናገርም፣ ቃል የለም፣ ድምፅ የለም። የቤተ መቅደሱ እንኳን ስርዓት እንደ ነገሩ የተበለሻሸበት፣ እስራኤል ወደ ምርኮ የተኮበለለበት፣ ምንም ነገር የሚደመጥ የሌለበት ነበር። በሰው በነቢይም በኩል ቢሆን በመላክ እግዚአብሔር ጸጥ ያለበት ያ ድቅድቅ ጨለማ ነበር። ልክ 400 ዓመት የጨለማው ጊዜ ሲያበቃ መጀመሪያ መልአክ መጥቶ ዘካርያስ የሚባለውን ካህን በመቅደስ ውስጥ በተራው ቀን ገብቶ ሲያገለግል ተገለጠለት።
እና ይሄ እሱም በርጅናው ከሚስቱ ጋራ በሕግና በጽድቅ በትክክል ይኖሩ የነበሩት ግን ሳይወልዱ የነበሩትን ጸሎት ሰምቶልሃል ልጅ ታገኛለህ አለው። ታሪኩን አሳጥርላችኋለሁ። እሱም ለማመን ስላቃተው ዱዳ ሆኖ ነው ከዛ ከአገልግሎት ስፍራ የወጣው። ግን እግዚአብሔር እንደ ቃሉ ደግሞ በመላክ የመጣውን ቃል አጸናው። ባለቤቱ ኤልሳቤጥ ጸነሰች። ከ6 ወር በኋላ እንደገና መልአክ ተላከ። ምክንያቱም አሁን እግዚአብሔር ሊጎበኝ የወደደበት ጊዜ ስለሆነ ጸጥታውን የሚሰብር ትልቅ ነገር እግዚአብሔር ሊያደርግ የፈቀደበት ጊዜ ላይ ስለተደረሰ አሁን መላእክት እኮ ዝጉን አየር እየጣሱ መምጣት ጀመሩ፣ እየተላኩ መምጣት ጀመሩ። የእግዚአብሔር ነገር እግዚአብሔር እንዲህ ይላል የሚል ድምፅ መምጣት ጀመረ። አሁን ደግሞ እግዚአብሔር ሊጎበኝ የወደደበት ጊዜ ስለነበር በናዝሬት ወዳለችው ወደ ማርያም ተላከ። አነጋገራት። ያለ ወንድ ፈቃድ እንደምትወልድ የልዑል መንፈስ እንደሚጸልላት ከሷ የሚወለደው የልዑሉ የእግዚአብሔር ልጅ እንደሚሆን ነገራት። አመነች። አያችሁ፣ እግዚአብሔር በሚጎበኝበት ጊዜ መንገድ አለው። የሚያምኑ ሰዎች አሉት፣ የሚዘጋጁ ሰዎች አሉት እና አመነች። እንደ እግዚአብሔር ቃል ሕፃኑ ኢየሱስ ተወለደ። ዛሬ የማካፍላችሁ ክፍል ያለው ሉቃስ ምዕራፍ 1 ላይ ነው ያለው። ዮሐንስ በተወለደበት ጊዜ ወደ ቤተ መቅደስ ደርሶ ስም ሲወጣለት አባቱ መንፈስ ቅዱስ ተሞልቶ ዘካርያስ ካህኑ ማለት ነው፣ መጀመሪያ የሰማው ካህን ማለት ነው፣ የተናገረው ነገር አለው። ማርያም መጸነሷን ባወቀች ጊዜ መዝሙር ነው የዘመረችው። ዘካርያስ ግን ልጁ በተወለደ ጊዜ ዮሐንስ በመጣ ጊዜ ትንቢት ነው የተናገረው። ያንን ትንቢት ላንብብላችሁ። እንደዚህ ይላል ሉቃስ ምዕራፍ 1 ቁጥር 67 አባቱ ዘካርያስ መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ፣ ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። መንፈስ ቅዱስ ተሞልቶ ትንቢት የሚናገረው እግዚአብሔር የእስራኤል አምላክ ይባረክ፣ እግዚአብሔር እኛ የምንድንበትን እንዲህ ያለውን ነገር አድርጎልናል ብሎ ከጠላቶቻቸው እጅ እንዴት እንደሚታደጋቸው ድነው ደግሞ በዘመናቸው ሁሉ ያለ ፍርሃት በቅድስና እንዲያገለግሉት እንደተሰጣቸው ይናገርና አንተ ደግሞ ሕፃን ብሎ ወደ ሕፃኑ ወደ ዮሐንስ ዘወር ይላል። ደግሞ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸውን ስርየት የሆነውን የመዳንን ዕውቀት ለሕዝብ ትሰጣለህ። ለመጥምቁ ዮሐንስ ነው፣ ለሕፃኑ ለተወለደው ዘካርያስ ለልጁ በመንፈስ ቅዱስ ትንቢት እየተናገረለት ነው። አንተ ሕፃን ሆይ እንደዚህ ትሆናለህ ይለዋል። ከዛ በኋላ ግን ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል። ዋናው ሐሳብ ያለው በአምላካችን ምሕረትና ርኅራኄ ምክንያት በጨለማና በሞት ላሉት የሚያበራ እግሮቻችንም ወደ ሰላም የሚያቀና የሚመራ ከላይ ብርሃን ወጥቶልናል ነው የሚለው። ብርሃን ወጥቶልናል። ብርሃን ወጣልን። እነዚያ የነገርኳችሁ ከተማ ውስጥ ያሉ ሰዎች በቆጣሪ ተመጥኖ ለምትመጣ ለዛ ብርሃን እልልል ያሉ ከጮሁና ካፏጩ፣ እኛ ከሰማይ ለመጣው ብርሃን እጅግ ደስተኞች ልንሆን ይገባናል። በጣም ኤክሳይትድ ልንሆን ይገባናል። የምነግራችሁ ያለው ብርሃን ወጣልን ነው። ዘካርያስ ትንቢት ሲናገር ልጁን ይዞ የተናገረውን ነገር በትክክል እንስማ። እንደዚህ ነው የሚለው፣ አንተ ደግሞ ሕፃን ሆይ ይልና አንተ ነቢይ ትባላለህ፣ እሱ ግን ልዑል ይሆናል። አንተ በፊቱ የሄድክ መልእክት ታቀርባለህ፣ እሱ ግን በተጠረገለት መንገድ ሁሉ እያዩት ይመጣል። አንተ እንደ መልእክተኛ ለሕዝቡ የመዳንን ዕውቀት ታካፍላለህ፣ በማን በኩል እንደሆነ ትመሰክራለህ፣ እርሱ ግን ሕዝቡን ከኃጢአታቸው ያድናቸዋል ብሎ ይናገራል።
አይገርም? ብዙ ዓመት ጠብቆ ያገኘውን ሕፃን ይዘውና በመንፈስ ሆኖ ሲነግረው በፍጹም አንተ እሱን አይደለህም፣ ካንተ በኋላ የሚመጣ አለ፣ አንተ እሱን አይደለህም፣ አንተ የልዑል ነቢይ ነህ፣ እሱ ግን ልዑል ነው። አንተ መንገድ ጠራጊ ነህ፣ እሱ ግን አንተ በጠረከው መንገድ ላይ ሁሉ እያዩት የሚመጣ ነው። አንተ ለሰዎች የንስሐን መንገድ ታሳያቸዋለህ፣ እሱ ግን ኃጢአታቸውን ይቅር የሚል ከኃጢአታቸው የሚያድናቸው አዳኛቸው ነው ብሎ ነው ትንቢት የተናገረው። ቁጥር 78 እና 79 እንደገና አንብቡት። እንደገና አንብቡት። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑን በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንን በሰላም መንገድ ያቀናል። ያ ሕፃን አደገ፣ መጥምቁ ዮሐንስ አደገ። መጥምቁ ዮሐንስ ተብሎ በምድረ በዳ እየጮኸ ንስሐ ግቡ እያለ እየተናገረ መጣ እና ብዙዎች መሲሁ መሰላቸው። ብዙዎቹ የሚጠበቀው እሱ መሰላቸው። ብዙዎቹ ይህን ሁሉ ጸጥታ የጨለማ ዓመት ውስጥ ሰብሮ የመጣ እግዚአብሔር እንዲህ ይላል ብሎ የሚናገር የሆነ የመጣላቸው መሰላቸው እና ማነህ አንተ ብለው ሲጠይቁት ደጋግሞ እሱ በግልጽ ነው የተናገረው። እንደውም ዮሐንስ በወንጌሉ ሲጽፍ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እሱ ራሱ ብርሃን አልነበረም ብሎ ይናገር። ጨለማውን የሚሰብር ብርሃን እሱ ሳይሆን ከሱ በኋላ የሚመጣው የሚወለደው እንደሆነ ስለ ብርሃን እየመሰከረ መጣ። እዚህ ጋር አላቆያችሁም እንጂ ዮሐንስ ራሱ ደጋግሞ ማነህ አንተ ሲሉት እኔ እሱን አይደለሁም ብሎ ነው የሚናገረው። የጫማውን ጠፍር እንኳን ልፈታ የማይገባኝ ከኔ በኋላ ይመጣል፣ ከኔ ይልቅ ይበረታል ብሎ ይናገር ነበር። ከላይ የሚመጣ ብርሃን ይለዋል ቁጥር 78 ላይ ከላይ የመጣ ብርሃን። ወገኖች ሆይ ብርሃን ወጥቶልናል። ከላይ የሚመጣ ብርሃን ዘካርያስ የሚያበስረው ስለ ኢየሱስ ክርስቶስ ነበር። ይሄ ከላይ የመጣው ብርሃን ብሎ የሚናገረው ስለ ኢየሱስ ክርስቶስ ነው። ይሄ ደግሞ ከትንቢት ጋር አብሮ የሚሄድ ነው። ዘኍልቍ ምዕራፍ 24 ቁጥር 17 ላይ እንደዚህ ይላል ነብዩ ሲናገር፣ አየዋለሁ አሁን ግን አይደለም፣ እመለከታለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብን ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል። አይሁድ ብዙ ዘመን የተጠባበቁትን በትንቢት የተነገረለት ብርሃን ከላይ የሚመጣው አየዋለሁ ከያዕቆብ ኮከብ ይወጣል የተባለለት እሱ እየተጠበቀ መጣ። መጠበቅ እስኪነጋ መጠበቅ ቀላል አይደለም። እስኪነጋ መጠበቅ ቀላል አይደለም። በቅርብ ቀን ልጆቻችን ጋር ሄደን ነበር ዴንቨር እና እኔ ማለዳ ተነስቼ ለዝግጅት እንዲረዳኝ መጽሐፍ ቅዱሴን እያነበብኩ አልነጋም። በጣም ማለዳ ነው እና ከልጆቻችን ልጆች አንዱ ጁዳ በቃ አለቀበት መሰለኝ እንቅልፉ። ገና ሳይነጋ እሱ መጣ ወደ ታች፣ እኔ ተቀመጥኩበት ሳሎን መጥቶ ግራምፓ አለኝ ቴሌቪዥኑን ሊከፍት ፈልጉ። you have to wait the sun has to rise መንጋት አለበት አይሆንም አልኩት። ቁጭ አለ ሄዶ ቴሌቪዥኑ ፊት ለፊት አንድ ደቂቃ 2 ደቂቃ 3 ደቂቃ በኋላ መልሶ ግራምፓ what time is it ይላል። not yet እንደገና ደግሞ ከትንሽ ደቂቃ በኋላ ይመጣና ግራምፓ ይላል። መጠበቅ በጣም ከባድ ነው፣ በጣም ከባድ ነው። እና በመስኮት በኩል ሄዶ ሻተሩን አንስቶ ሲያየው ጨለማ ነው። ፀሐይ አልወጣችም፣ ብርሃን አልመጣም፣ አልነጋም። መጥቶ ይቀመጣል፣ ሄዶ ያየዋል እና መጨረሻ ላይ ወገግ ብሎ ሲመጣ ማለዳው ጨለማውና ምድር ሲላቀቁ ብርሃን መግባት ሲጀምር መጥቶ ወራባውት ነው አለ መስኮቱን ከፍቶ። ያ ብዬ ስለው ሶፋውን የመዝለል ያህል ነው ተራምዶ የሄደው ቴሌቪዥኑን ለመክፈት። ጨለማን መጠበቅ መታገስ ከባድ ነገር ነው። ከዚህ ዓመት ጨለማ በኋላ ነው አሁን ዘካርያስ የሚናገረው ከላይ የመጣ ብርሃን። ስምዖን የሚባል ሰው እንደነበር ታስታውሳላችሁ። በቤተ መቅደስ ማዳኑን የሚጠባበቅ እሱ ሕፃኑን ኢየሱስን ተቀብሎ ምን አለ? ይህ ለአሕዛብ ሁሉን የሚገልጥ ብርሃን ለእስራኤልም ክብር ነው ብሎና ኢየሱስ ሕፃኑን ታቅፎ ስምዖን ይሄ ለአሕዛብ ሁሉን የሚገልጥ ብርሃን ነው ይለዋል። ይሄ ስሙ ምስክርነት ነው።
ለዚህ ነው ጌታ ኢየሱስም እሱ እኔ ነኝ ብሎ ዮሐንስ ወንጌል ላይ ወደ 7 ታገኛላችሁ የሱ አይ አም ብሎ የተናገራቸውን አንዱ የሚለው ምዕራፍ 8 ቁጥር 12 ላይ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ለሰው ሁሉ የሚያበራ እግዚአብሔር የሰጠው ብርሃን ኢየሱስ ክርስቶስ ነው። እግዚአብሔር ወደ ዓለም የላከው እውነተኛ ብርሃን ኢየሱስ ክርስቶስ ነው። ጨለማ ወገኖች ሆይ ከእግዚአብሔር ተለይቶ መኖር ነው። ጨለማ በኃጢአትና በሞት ጥላ ውስጥ በፍርሃት ማደር ማለት ነው። ከዚያ ጨለማ ያወጣን አምላክ ስሙ የተባረከ ይሁን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ እንደሚናገር በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑ በልባችን አብርቷል ብሎ ይናገራል። አያችሁ እግዚአብሔር ብርሃን ይብራ ያለው ሰማይና ምድርን ሲፈጥር ያኔ ብቻ ሳይሆን በእያንዳንዳችን ልብ በወንጌል ብርሃኑ እንዲሆን ጨለማው እንዲገፈፍ በልባችን በጨለማ ብርሃን ይብራ ብሎ እግዚአብሔር አዘዘ። ስሙ የተባረከ ይሁን። ያን ከሚያህል ድቅድቅ ጨለማ እግዚአብሔር አወጣን። ጨለማ የምናልፍባቸው አስጨናቂ ሁኔታዎችን ያመለክታል። አንዳንድ ጊዜ በህይወታችን ውስጥ በብዙ ነገር ውስጥ ስናልፍ የጨለማ ኃይል ከባድ ነው የሚሆንብን። እያንዳንዱ ሌሊት እንደሚረዝም እየረዘመብን ነው የምንቀመጠው። ወገኖች ሆይ እንደዚህም እንኳ ባለ ሁኔታ ውስጥ ሳለን እግዚአብሔር ያዘዘው ከላይ የወጣ ብርሃን አለ። ስሙ የተባረከ ይሁን። ሚክያስ ምዕራፍ 7 ቁጥር 8 እንደዚህ ይላል፣ ጠላቴ ሆይ ብወድቅ እነሳለሁና በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልሽ ብሎ ይናገራል። ብርሃን ወጥቶልናል። ኢየሱስ ክርስቶስ ጌታችን ወደኛ መጥቷል። ክርስቶስ በእምነት በመንፈስ ቅዱስ በልባችን አድሯል። አሁን እኛ በጨለማ የምንኖር በጨለማ የምንመላለስ በጨለማ ፍርሃት የምንቀመጥ ሳንሆን አሁን እኛ በእርሱ ብርሃን የምንመላለስ የብርሃን ልጆች እንድንሆን ከጨለማ ወደሚያስደንቅ ብርሃን ያሻገረን የእግዚአብሔር ልጆች ነን። የእግዚአብሔር ስም የተባረከ ይሁን። ሲጮክ ብላችሁ ብርሃን ወጥቶልኛል በሉ። እንደገና ከላይ ብርሃን ወጥቶልኛል በሉ እስቲ። ይሄ በደንብ እንዲረዳን ያስፈልጋል። ከፊታችን ያለውን ዓመት በብዙ ድል መውጣት መሻገር ከፈለግን ደቀ መዛሙርቱ አላገኙትም። ኢየሱስ ክርስቶስ 3 ዓመት ተኩል ሲያስተምራቸው ታምር ሲያደርግ they couldn't even come closer ሊረዱት አልቻሉም እና ይጠፋባቸዋል። አልጨበጡትም። አንድ ቀን ምን አደረገ? ወደ መገለጥ ተራራ ወሰዳቸው። ማርቆስ 9 ላይ ታገኙታላችሁ። ወደ መገለጥ ተራራ ወስዷቸው በዚያ ልብሱ ነጭ ሆነ፣ በፊታቸው ተለወጠባቸው። የት እንዳሉ እስከሚጠፋባቸው ድረስ ደመና ጠቅልላ ወርሳው ከደመና ውስጥ ድምጽ እየሰሙ የማያውቁት ነገር ውስጥ ገቡ። ያብራልን። የብርሃኑን ልክ እንድናውቅ እግዚአብሔር የልቦናዎቻችን አይኖች ይክፈትልን። ብርሃን ወጥቷል ወገኖች። ይሄንን ልንለማመደው ልናውቀው ልንረዳው የሚገባ እውነት ሊሆን ይገባል። ጨለማ ስለከበበን ብርሃን አይጠፋም። በሁኔታዎቻችን ውስጥ ስላለን ብርሃን አይሸሽም። የሚሸሸው ጨለማው ነው። ጌታ ያበራል፣ ጨለማም አላሸነፈውም ተብሎ ነው የተጻፈው። ለዚህ ነው ራእይ ምዕራፍ 22 ላይ ጌታ ኢየሱስ ሲናገር ፊቱ እንደ ፀሐይ የሚያበራው ኢየሱስ በራእይ መጽሐፍ ውስጥ የንጋት ኮከብ እኔ ነኝ ያለው። የንጋት ኮከብ እኔ ነኝ ያለው። ወደ ውጭ ልወጣ ነው። ሲያንን ሻማ ምንድነው የምትሉት? ወይም ሻማን ወይም ደግሞ ቶርቹ ምንድነው? ባትሪውን ባትሪውን አቀብኝ እንላለን። ወደ ውጭ ልወጣ ነው ባትሪውን አቀብኝ ብለና ባትሪ ይዘን እንወጣለን። ወገኖች ሆይ 2026 ከመግባታችሁ በፊት ባትሪውን ያዙ። ኢየሱስ ብርሃን ነው። ብርሃን ወጥቶልናል። በጨለማ ፍርሃት አንቀመጥም ወገኖች ሆይ። ጨለማ ውስጥ ሆኖ የምትሰሙት ድምፅ አያስፈሯችሁ። እነዚያን ሁሉ ሊያሸሽ የሚችል ብርሃን ወጥቶልናል። ጌታ አምላክ የተመሰገነ ይሁን። እንደገና እናንብበው ክፍሉን። ዘካርያስ ለሕፃኑ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህ፣ እንደዚህም ያጣቸው ሥርዓት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ ካለው በኋላ ስለ ኢየሱስ ሲናገር ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው ብሎ ይናገራል።
ይሄ ብርሃን የመጣው በእግዚአብሔር ምክንያት ነው፣ በርህራሄው ምክንያት ነው፣ በምህረቱ ምክንያት ነው ብሎ ይናገራል። ወገኖች ሆይ ይህ ብርሃን ከላይ የመጣው ከሰው ከምድር ሳይሆን የተገኘው ከሰማይ ነው። እግዚአብሔር ሊጎበኝ በወደደበት ጊዜ የላከው ብርሃን ነው። አንዳንድ ጊዜ ይህን የእግዚአብሔርን ብርሃን ለማግኘትና በዚህ ብርሃን ውስጥ ለመመላለስ እኛ ልናዋጣ የምንፈልገው ነገር ወይም እኛ የምንጨምርበት ነገር ጋር እንሞክራለን። ወገኖች ሆይ የሰው እጅ የሌለበት እንደ መዝሙራችን ሰው የማያዋጣበት እግዚአብሔር በምህረቱ በርህራሄው ከላይ የላከው ብርሃን በእኛ ዘንድ አለ። ስሙ የተባረከ ይሁን። ከላይ የሚመጣ ብርሃን ከእግዚአብሔር ምህረት ከእግዚአብሔር ርህራሄ የሚነሳ ብርሃን ወደኛ መጥቷል። የእግዚአብሔር ስም ብሩክ ይሁን። አንድ ጊዜ ሁለት ሰዎች ተጣሉ። የሆነ ታሪክ ነው የምነግራችሁ። አንዱን ፈጽሞ ይቅርታ ማድረግ እስከማይችል ድረስ ተጣሉ። ለምን ተጣለ? ምን አረገ አልኩት። ልጁ ምን አረገ? መሀይም ብሎ ሰደበኝ። ታዲያ ምን ችግር አለ? አይለጠፍብህ። በቃ እርሳው። ሂድ አንተ ወደ ስራ ወደ ኑሮህ ግባ። ለምን ጦርነት ውስጥ ትገባለህ? ለምን ትጣላለህ? ምን ማለት ነው መሀይም ማለት ታውቃለህ አለኝ። ምን ማለት ነው መሀይም ማለት? ያኔ የደርግ መፈክር ነበር። መሀይምነት የጨለማ መጋረጃ ነው ይላል። እንደሱ ተርጉሞት ነው እሱ የጨለማ መጋረጃ አለኝ ብሎ ነው የሚናገረው። ብራዘር ይሄኛ አይነቱን የጨለማ መጋረጃ ፊደል ሃሁ ቆጥረህ ትላቀቀዋለህ። ያኛው አይነት ጨለማ በኃጢአት የመጣው ጨለማ ከእግዚአብሔር በመለየት የወረደው የሞት ጨለማ፣ ያንን ጨለማ ግን በመማር አታስወግደውም፣ በገንዘብ አታስወግደውም፣ በክብርና በዝና አታስወግደውም። እንዲህ አይነቱን ጨለማ ማላቀቅ የሚችል ብርሃን ከሰማይ የሚመጣው ነው። እግዚአብሔር የላከው ብቻ ነው። ይሄን አይነት ብርሃን ግን ከእግዚአብሔር ርህራሄና ምህረት የተነሳ የመጣ ነው። እግዚአብሔር አምላክ የተመሰገነው። ጌታ ራሱ ብሏል። ዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ ብሎ ይናገራል። በእኔ የሚያምን በጨለማ እንዳይመላለስ እኔ ብርሃን ሆኜ መጥቻለሁ። ብርሃን ወጥቶልናል። ብርሃን ወጥቶልናል ወገኖች። የሃይማኖት ትምህርት አይደለም እያስተማርኳችሁ ያላችሁ፣ ለህይወት የሚሆናችሁ ዛሬ ነገን ከነጎዳን አመቱ እስኪያልቅ ድረስ እስከ ወዳኛው ልትኖሩ የምትችሉበትን ብርሃን ነው እየሰበኩት ያለሁት፣ እየተናገርኩ ያለሁት ስለዚህ ብርሃን ነው። እርሱ ምን አለ? በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዮሐንስ ወንጌል ምዕራፍ 9 ላይ ሲወለድ ጀምሮ ዕውር የነበረ ሰው ታሪክ ታገኛላችሁ። ጌታ አገኘውና አይን ሰጠው። ሰውየው እንደውም የታመመ አይን ሳይሆን የነበረው ሲፈጠርም አልነበረውም፣ ሶኬቱ ብቻ ነው የነበረው። ጭቃ አድርጎ ፈጣሪ ሰራተኛው ኢየሱስ ኳስ የሚያዩ አይኖች ገጠመለት። ሰውየው ልክ አይኑ ሲከፈትለት ግዑዙን ዓለም ፍጥረታዊ ዓለሙን አየ። ሰው ከቦታል፣ ሰዎች ተደንቀዋል፣ ሲጠጋቸው መንገድ ይለቁለታል። እየተገረመ በፊትም ማቃቸውን ወላጆቹን ሁሉ ማየት ጀመረ። በቃ እኔ ነኝ እናትህ፣ እኔ በድምጽ ነው የሚያውቃት፣ በድምጽ ነው አባቱን የሚያውቀው። ይህንን ዓለም ኢንተራክት ማድረግ ጀመረ በተከፈተለት አይን። የሚገርመው ግን እውነተኛውን ብርሃን አላወቀውም። ማን ነው አይኖችን የዳሰሰ ብሎ ሲጠይቁት እኔ እንጃ አለ። በኋላ ጠይቆ ነብይ ነው አለ። በኋላ ቆይቶ እንዲህ እያለ ትንሽ ፈቅ እያለ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚለው ጋር መድረስ አልቻለም። በኋላ ራሱ ጌታ ፈለገ እናገኘው። በእግዚአብሔር ልጅ ታምናለህ ብሎ ጠየቀው። ቀጥታ እንዳውቀው ማን ነው እሱ ብሎ መለሰለት። ጌታም የማናገር እሱ እኔ ነኝ አለው። አያችሁ፣ ካየን እግዚአብሔር ልጁን ያሳየን፣ እውነተኛውን ብርሃን እንድናይ ያድርገን። የልቦናችንን አይኖች እግዚአብሔር ያብራልን። በዚህኛው አይን ለዘላለም አንኖርም። ለዘላለም የምንኖርበት ብርሃን ያለው ከላይ የሚመጣው እሱን ማየት ስንችል ነው። እሱ ግን በእግዚአብሔር ርህራሄ የሚመጣ ነገር ነው። እግዚአብሔር ሲጎበኝ የሚሆን ነገር ነው። ልባችሁን ላነሳሳ ፈልጋለሁ። እግዚአብሔር በሚጎበኝበት በዚህ ጊዜ ነው ወገኖች ሆይ ብርሃን ወጣልን ብለን መቆም ያለብን። የእግዚአብሔር የጉብኝት ጊዜ ነው። እግዚአብሔር ሲራራ ምሕረት ሲያደርግ ብቻ የሚገኝ ምሕረት ብርሃን ነው። በቃ ኢየሱስ ክርስቶስን የላከው ልጁ እኛን ስለወደደን ስለራራልን ነው አባት ልጁን የላከልን። ምንድነው የሚለው ቃሉ? የሚለው ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርህራሄ ምክንያት ይላል። በእግዚአብሔር ምሕረትና ርህራሄ ምክንያት ነው በሚቀጥለው ዓመት የምትራመዱበትን ብርሃን
ኢየሱስ ክርስቶስን በእርሱ ያለውን መንገድ በብርሃን መመላለስን ከእሱ ጋር መውጣት መግባትን ያንን የምናገኘው ወገኖች እኛ በምናደርገው ነገር ሳይሆን እሱ ባደረገልን ነገር የምናገኘው ነው። ምክንያቱም ምህረትና ርህራሄ ይላል። ይሄ ምህረትና ርህራሄው ማለት ወደ አማርኛ ሲተረጎም ስለሚቸግራቸው ነው። ሌላው ቋንቋ bowels of mercy የሚንሰፈሰፍ አንጀት የሚራራ አንጀት እንደማለት ነው። ኮምፓሽኑን የሚያሳይ ነገር ነው። ልክ ያዕቆብ ምዕራፍ 5 ቁጥር 11 ላይ እንዳለው በትዕግስት የጸኑትን የተባረኩ አድርገን እንደምንቆጥር ታውቃላችሁ። ኢዮብ እንዴት ታግሶ እንደጸና ሰምታችኋል። ጌታን በመጨረሻ ያደረገለትን አይታችኋል። ጌታ እጅግ ሩህሩህና መሐሪ ነው። ጌታ እጅግ ምንድነው የሚለው? ሩህሩህና መሐሪ ነው። እሱ ማለት ጌታ የሚንሰፈሰፍ የሚራራ አንጀት አለው ማለት ነው። የተለየ አንጀት አለው፣ የሚራራ የሚምር። አያችሁ፣ በብርሃን የምትመሩበት ምክንያት፣ ብርሃን ወደ እናንተ የመጣበት ምክንያት፣ ብርሃን ለኛ ከላይ የወጣልን ምክንያት ወገኖች ሆይ ስለሰራ ነው አይደለም፣ ስላደረግነው ነገር አይደለም፣ እንዲና እንዳስላስቆጠርን አይደለም። በእግዚአብሔር የሚንሰፈሰፍ አንጀት የሚራራ አንጀት ምክንያት ሆኖልናል። የጌታ አምላካችን ስም ብሩክ ይሁን። ኤፌሶን ምዕራፍ 2 ቁጥር 4 እና 5 እንደዚህ ይላል፣ ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ እግዚአብሔር ላንቺ ካለው ከታላቅ ፍቅር የተነሳ በምህረቱ ባለጠጋ የሆነ እግዚአብሔር ላንተ ካለው ታላቅ ፍቅር የተነሳ ብርሃን ወጥቶልናል። ከታላቅ ፍቅሩ የተነሳ ብርሃን ወጥቶልናል። በፍጹም በፍርሃት የምንኖረው ህይወት አይደለም የተሰጠን። ከፈራን ቅዱሱን ፍርሃት እግዚአብሔርን እየፈራን እንጂ ሞትና ሲኦልን እየፈራን እንድንኖር አያስፈልግም። ጨለማና በጨለማ ውስጥ ኦፕሬት የሚያደርጉትን እየፈራን እንድንኖር አያስፈልግም። ሰው እየዞረ በዚህ ዘመን እየዞረ እንዲህ አይነት ነገር ተደግሞብሃል፣ እንዲህ አይነት ነገር ተሰርቶብሃል፣ እንደሰርቶብሃል በፍርሃት እንዲኖር ነው እየተደረገ ያለው። በፍጹም ጨለማውን አትፍሩ፣ ምክንያቱም ብርሃን ወጥቶልናል። በፍጹም ጨለማ ጠብቆ ድቤ ሲደበድብ ከበሮ ሲመታ የሚውለውን የሚያድረውን አትፍሩ። የሚፈራ እግዚአብሔር ብቻ ነው። እግዚአብሔር ብርሃን ነው። እግዚአብሔር ደግሞ ብርሃን ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ምንም አይነት መርገብ በእኔ ላይ የማይሰለጥንበት ምክንያት፣ ምንም አይነት የአጋንንቶች ሴራና ደባ በእናንተ ላይ የማይሰለጥንበት ምክንያት ብርሃን ከላይ ስለወጣላችሁ ነው። ብርሃን ከላይ ስለወጣ የጌታ አምላካችን ስም ብሩክ ይሁን። ብርሃን ወጣልን በሉ እስቲ። ብርሃን ወጣልን በሉ እስቲ። ቀደም በቀረቡት የድራማና ስነ ጽሁፍ ፕሮግራሞች ውስጥ ብርሃን የሚለው ነገር ደጋግሞ ሲናገሩት ገረም ነበር። የጌታ መልእክት ነው። ብርሃን ወጥቶልናል። ይሄ ብርሃን የወጣው ከርህራሄው የተነሳ ከምህረቱ የተነሳ ነው። በጌታ በኢየሱስ ክርስቶስ ስም ልባርካችሁ። እግዚአብሔር ይባርክህ፣ ይጠብቅህ። እግዚአብሔር ፊቱን ያብራልህ፣ ይራራልህ። እግዚአብሔር ፊቱን ይመልስልህ፣ ሰላሙን ይስጥህ። ብርሃን ከላይ ወጥቶልናልና ከዓመቱ መጀመሪያ እስከ መጨረሻው ድረስ ይቅደማችሁ፣ ይከተላችሁ፣ ጨለማው ያገኛችሁ። የእግዚአብሔር ፊት ብርሃን በእናንተ ላይ ያብራ። ከምን የተነሳ? ከምህረቱ ከርህራሄው የተነሳ። ትልቁ ጥያቄ ይሄ ብርሃን መጥቶ ምን ያደርግልናል? ይሄ ብርሃን ወጥቶ ምን ያደርግልናል? ዘካርያስ ነው ያለው። ከረጅም ጨለማ ጊዜ በኋላ ብርሃን ከላይ ወጣልን ብሎ የሚናገረው ምን ሊያደርግ ነው የሚለው? ቁጥር 78 እና 79 እንደገና እናንብበው። ብርሃኑን በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንን በሰላም መንገድ ያቀናል። ይሄ ብርሃን በጨለማና በሞት ጥላ ላሉት ያበራል። ይሄ ብርሃን ያበራል። ይሄ ብርሃን እግሮቻችንን በሰላም መንገድ ያቀናል። ጌታ አምላክ የተመሰገነ ይሁን። ወገኖች ሆይ ይሄ ብርሃን ያበራል። ምን መንገድ እንደምትመርጡ የምትጨነቁ ከሆነ አትጨነቁ። ብርሃን በእናንተ ላይ ወጥቷል። በየትኛው አቅጣጫ መሰማራት እንዳለባችሁ የምትታወቁ ከሆነ ምን አይነት ውሳኔ ለመወሰን የምትጨነቁበት ነገር ካላችሁ እናንተ የእግዚአብሔር ልጆች የእግዚአብሔር ወገኖች በእግዚአብሔር ቃል እነግራችኋለሁ፣ ብርሃን በላያችሁ ላይ ወጥቷል። ይሄ ብርሃን ያበራላችኋል። እንዴት እንዲሆን አላውቅም፣ ነገር ግን እግዚአብሔር በክርስቶስ ኢየሱስ በመንፈስ ቅዱስ በእግዚአብሔር ቃል ያበራላችኋል። ትክክለኛውን ምርጫ እንድትመርጡ፣ ትክክለኛው መንገድ ውስጥ እንድትገቡ፣ ከእግዚአብሔር ጋር ተስማምታችሁ አረማመዳችሁ በብርሃን እንዲሆን ብርሃን የሆነ አምላክ በላያችሁ ላይ ብርሃኑን ያበራል። የእግዚአብሔር ስም ብሩክ ይሁን። ድሮ መዝሙር ነበረኝ፣ የቆምኩበት ረግረግ ስፍራ
ልረግጠው ስሻ ልቤ እየፈራ የሚል አንድ መዝሙር ነበር። አሁን አልዘምረውም። ብርሃን ስለወጣልኝ የምትሄዱበትን መንገድ ታውቃላችሁ፣ የምትቆሙበትን መንገድ ታውቃላችሁ፣ የምትወስኑትን ውሳኔ ታውቃላችሁ። ምክንያቱም ብርሃን በላችሁ ላይ ስለወጣ የእግዚአብሔር የአምላካችን ስም ብሩክ ይሁን። ከምን የተነሳ? ከርህራዩ ከምሕረቱ የተነሳ ብርሃን ስለወጣ። ጌታ ኢየሱስ ሉቃስ ምዕራፍ 4 ላይ መቅደስ ወደ ምኩራብ ሄዶ ለመጀመሪያ ጊዜ ምኩራብ ጋር ሄዶ ጥቅልል መጽሐፍ ሰጡት። ገልጦ ሲያነበው ከኢሳይያስ መጽሐፍ አወጣ። ያወጣበትን ክፍል ሲያነበው የእሱን ጆብ ዲስክሪፕሽን እሱ ሊሰራው የመጣበትን ነገር ነው ሉቃስ ምዕራፍ 4 ላይ የሚናገረው። እንደዚህ ይላል፣ የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመረ። ለምንድን ነው የሚመጣው ይሄ ብርሃን? ለድሆች ወንጌል እንዲሰበክ፣ ለታሰሩት መፈታት እንዲሰጥ፣ ለዕውሮች ማየት እንዲሆን፣ የተጠቁትንም ነፃ እንዲያወጣ፣ የተወደደውን የጌታን ዓመት የጉብኝቱን ዘመን ይሰብክ ዘንድ። በቃ ብርሃኑ የሚመጣው ለዚህ ነው ወገኖች ሆይ፣ ሌላ አይደለም። በእናንተ ላይ የወጣው የእግዚአብሔር ብርሃን ይህንን በሕይወታችሁ ያደርገዋል። ብርሃን ይመራናል ስንል ምን ማለታችን ነው? ልክ ጌታችን ኢየሱስ ክርስቶስ እረኛ መንጋውን እንደሚመራ እመራለሁ እንዳለ ብርሃኑ ይመራናል ማለት እረኛው ይመራናል ማለታችን ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 14-15 መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል እንደሚል እረኛው መንጋውን እንደሚመራ ይመራናል። ይመራናል ወገኖች ሆይ፣ ከእንግዲህ ወዲህ የጨለማ ፍርሃት የለም። በጨለማ የሚኖር የሚሄድበትን እንደማያውቅ ሰው አይደለንም። እረኛችን ይመራናል። ብርሃን በላችን ላይ ስለወጣ እረኛችን ይመራናል። ዓለሙ ሁሉ በጭንቀት ቢሆን፣ ዓለሙ ሁሉ በጥበት ቢሆን፣ ምን ይሻላል የሚልበት ምጥ ውስጥ እንኳን ቢገባ ወገኖች ሆይ፣ አንተ በክርስቶስ ኢየሱስ ደም የተዋጀ የእግዚአብሔር ሕዝብ ሆይ፣ እግዚአብሔር እንደዚህ ይላል፣ ብርሃን ባንተ ላይ ወጥቷል። እግሮቻችንን በሰላም መንገድ ያቀናል ብሎ ይናገራል። እረኛ መንጋውን እንደሚመራ ወደ እረፍት ውሃ እንደሚያመጣቸው እንዲሁ ከላይ የሚመጣው ብርሃን እግሮቻችንን በሰላም ያቀናል፣ ይመራናል፣ ዳይሬክት ያደርገናል። በሰላም መንገድ። የምን አይነት መንገድ? በሰላም መንገድ። ከእግዚአብሔር ጋር በሰላም በምንሆንበት መንገድ፣ ከሰው ጋር በሰላም በምንሆንበት መንገድ፣ ከራሳችንም ጋር በሰላም በምንሆንበት መንገድ፣ አእምሮን ሁሉ የሚያልፍ የክርስቶስ ኢየሱስ ሰላም ልባችንን በሚጠብቅበት በዚያ ሰላም እግዚአብሔር መንገዳችንን ይመራናል። በሰላም ወዳለበት መንገድ ይመራናል። ወገኖች ሆይ፣ የምንታወክበት ፍርሃት እሱ እግዚአብሔር ለኛ የሰጠን አይደለም። ጨለማው የሚወረውረው ፍላጻ ነው። እግዚአብሔር ግን በብርሃኑ ሰላምን ይሰጣል። እግዚአብሔር ግን በብርሃኑ ይመራናል ወገኖች ሆይ። እግዚአብሔር ግን በሚያስደንቅ መንገድ እረኛ ጣልቃ እየገባ መንጋውን እንደሚያሰማራ ያሰማራናል። መንገዳችንን ጌታ ያቀናልናል። የእግዚአብሔር አምላካችን ስም ብሩክ ይሁን። በቃ መንገድ የምንስት ሲመስል የሚመልስ የእግዚአብሔር ብርሃን፣ ከመንገድ የወጣን ሲመስል የሚመልስ የእግዚአብሔር ብርሃን፣ ከርህራሄው ከምሕረቱ የተነሳ እግዚአብሔር በእኛ ላይ ካወጣው ብርሃን የተነሳ እንወጣለን። ይሄንን ገንዘባችን እንዴት ነው የምናደርገው? እሱን እሁድ መነጋገር እንችላለን። ግን ወገኖች ሆይ፣ እግዚአብሔር ግን በእናንተ ላይ ብርሃንን አውጥቷል። ብዙ ዓመት በድካም ኖረን ሊሆን ይችላል። ብዙ ዓመት በትግል በጦርነት በሙከራ እየወደቅን እየተነሳን ቆይተን ሊሆን ይችላል። ይህንን ግን በእግዚአብሔር ቃል እነግራችኋለሁ፣ ከላይ የሚመጣ ብርሃን ወጥቶልናል። ከዘማሪው ጋር መስማማት እንችላለን። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው ማለት እንችላለን። ምክንያቱም ብርሃን በእኛ ላይ ስለወጣ፣ ከእግዚአብሔር ርኅራኄና ምሕረት የተነሳ ብርሃን በላያችን ላይ ስለወጣ፣ የእግዚአብሔር ብርሃን ስለወጣ ስፔሻል በሆነ መንገድ በእግዚአብሔር ስፔሻል ፌቨር ለእናንተ የእግዚአብሔር ብርሃን የወጣበት ጊዜ ስለሆነ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማለት ማን ነው ማለት እንችላለን። ጮኸዋል፣ አትፍራ፣ ብርሃን ወጥቶልሃል። ዝተዋል፣ አትፍራ፣ ብርሃን ወጥቶልሃል።
መላ የለውም። አትፍራ፣ መውጫ መንገድ ያለው ብርሃን ካባንተ ላይ ወጥቷል። ሌሊቱን ወደ ንጋት መቀየር የሚችል በውሆች ላይ መንገድ ያለው እግዚአብሔር፣ በእሳት መካከል ማለፊያ ያለው እግዚአብሔር፣ የብርሃን አምላክ ባንተ ላይ ፊቱን አብርቷል። ብርሃን ወጥቶልሃል። ለጻድቃን ብርሃን ሐሴትም ልባቸው ለቀና ወጣ ይላል መዝሙር 97 ቁጥር 11። ብርሃን ወጥቷል። እኔ ባለፈው ዓመት ወይም ከዚያ በፊት በነበረው ያልተሳኩ ነገሮች ይሄን የምስራች አልለውጠውም። ይህ ዛሬ ማታ የምነግራችሁ የእግዚአብሔር ቃል የምስራች ነው። ብርሃን ወጥቶልናል። ይህም ብርሃን ከእግዚአብሔር ምሕረት፣ ከእግዚአብሔር ርኅራኄ፣ ከእግዚአብሔር በጎነት የተነሳ የመጣ ብርሃን ነው። ይህም ብርሃን ደግሞ ይመራናል። ይህም ብርሃን መንገድ ያቀናልናል። ይህም ብርሃን መሳካትን፣ መከናወንን ይሰጠናል። የእግዚአብሔር አምላካችን ስም ብሩክ ይሁን። ብርሃን ወጣልን። ጮክ ብላችሁ ድገሙት እስቲ። ጮክ ብላችሁ በሉት። ብርሃን ወጣልን። ሲከቧችሁ ይሄንን ማለት ትችላላችሁ። ብርሃን ወጣልኝ። መጥፎ ዜና ስትሰሙ እናንተን መናገር ትችላላችሁ። ብርሃን ወጣልኝ ማለት ትችላላችሁ። ሁሉንም መቋቋም የሚችል የእግዚአብሔር ብርሃን በፊታችሁ ወጥቷል። ሁሉንም ማሸነፍ የሚችል የእግዚአብሔር ብርሃን በፊታችሁ ሄዷል። የእግዚአብሔር አምላካችን ስም ብሩክ ይሁን። አታልፋትም ሲላችሁ ብርሃኑ በፊታችሁ ስላለፈ፣ ብርሃኑ ከፊታችሁ ስለሄደ ትሻገራላችሁ። ከፊታቸው ደመና አምድ ደግሞ ሌሊት የሚያበራ ብርሃን በላቸው ላይ ነበረ። የእሳት አምድ ነበራቸው። እሱ እስከተንቀሳቀሰ ድረስ እስራኤልን ወደ ኋላ የሚጎትተው አልነበረም። ብርሃኑ በሄደበት ቦታ እነሱ ይሄዱ ነበር። እስኪሻገሩ ብርሃኑ ይቀድማቸው ነበር። ወገኖች ሆይ የእግዚአብሔር ብርሃን ቀድሟችሁ ይሻገራል። በእናንተ ላይ የወጣው የእግዚአብሔር ብርሃን ያሻግራችኋል። የእግዚአብሔር ስም ብሩክ ይሁን። ብርሃን ወጥቶልኛል በሉ። ከላይ ብርሃን ወጥቶልኛል በሉ። ከላይ ብርሃን ወጥቶልኛል በሉ። እንጸልያለን። እግዚአብሔር ሆይ የተቀደሰ ስምህ ይባረክ። ከላይ ብርሃን ወጥቶልናል፣ እናመሰግንሃለን። ጨለማ አቅም ስለሌለው እናመሰግንሃለን። ብርሃን ስላሸነፈ እናመሰግንሃለን። ዘላለም አምላክ እግዚአብሔር ሆይ በእያንዳንዳችን ላይ ጌታ እግዚአብሔር ብርሃን ይሁን ብለህ በክርስቶስ ኢየሱስ በኩል ብርሃን ያወጣህልን አምላክ ስምህ የተባረከ ይሁን። እባክህ ይህንን ብርሃን አቅሙን፣ ጉልበቱን፣ ብርታቱን፣ ጥበቡን፣ ችሎታውን፣ አደራረጉን፣ መንገዱን እንድናውቅ ጌታ ሆይ የልቦናዎቻችን አይኖች አብራ። ሐሴት የምናደርግበት ባንተ በእግዚአብሔር ብርሃን በሆንከው በአምላካችን ሐሴት የምናደርግበት መንፈስ ይምጣልን። እግዚአብሔር አምላኬ ጨለማዬን ያበራል ተብሎ እንደተጻፈ ጨለማችንን በምታበራ ባንተ በእግዚአብሔር ሐሴት የምናደርግበት መንፈስ በዚህ ጉባኤ ላይ ይውረድ። ብርሃን ወጣልኝ ብለን የምንመላለስበት ደስታ ያገኘን እግዚአብሔር ሆይ ተባረክ። ከትልቅ ምሕረትና ርኅራኄ የተነሳ ይህን ብርሃን አውጥተሃል። በእኛ ላይ እናመሰግናለን። ብርሃን በራ ለዘላለም እስከ ዘላለም ተባረክ። ከፍ ከፍ በል። እንወድሃለን፣ እናመልክሃለን፣ ከፍ እናደርግሃለን። አንተ የኛ ብርሃን፣ አንተ የኛ ኮከብ፣ የንጋት ኮከባችን ኢየሱስ አንተ ጌታ ሆይ ብርሃናችን ነህ። ለዘላለም እስከ ዘላለም ተባረክ። ልባችን አይፈራም፣ ውስጣችን አይደነግጥም። በአንተ በእግዚአብሔር እንመካለን። በጌታ በኢየሱስ ክርስቶስ ስም